ስራጡ የሩሲያ ልቦለዶችና ሌሎች ታሪኮች ከተሰኘው መጽሐፍ ደራሲ አንቷን ቼኮቭ፣ ተራኪ ብሩክ ድንቁ። ስራጡ በሕግ ትምህርት የዲፕሎማ ምሩቅ የሆነው ፐርፐልኪን ክፍል ውስጥ ሆኖ የሚከተለውን ይጽፍ ጀመር። ውድ አጎቴ ኢቫን ኒኮላኤቪች፣ ከዚያ ከጻፍክልኝ የድጋፍ ደብዳቤህና ምክርህ ጋር የሎሲያንሳ ተከብሬና ሐቀኝነቴን እንደያዝኩ ሥራ ፈቶኝ በቀር ይሻለኝ ነበር። በእንዲህ አይነቱ ቆሻሻ ውስጥ ገብቼ ከመንቦጫረቅ እንዲያውም አንተ ነህ በደብዳቤህና በምክሮች ገፋፍተ ለዚህ ዳረከኝ። አሳ በልቶ እንደተመረዘ ሰው ሆኜልሃለሁ። እጅግ በጣም ይዘገንናል። የደረሰብኝን የአእምሮ ብክለት በቮድካ በእንቅልፍ ወይም በሌላ መንፈስ አዳሽ ስሜት ማስወገድ አይቻለኝም። አየህ አጎቴ፣ ምንም እንኳን ምራቅህን ዋጥ ያደረክ ሰው ብትሆንም ትልቁ ከብት ማለት አንተ ነህ። ለምንድነው አስቀድመህ እንዲህ አይነቱ እኩይ ነገር እንደሚገጥመኝ ያላስጠነቀቀኝ? ያሳፍራል። የደረሰብኝን መከራ ሁሉ ዘረዝርልሃለሁ። እስቲ ይህን ደብዳቤን አንብብና የሰራኸኝ በደል እንኳን ይሰማ። ይኸውልህ የጻፍክልኝን የድጋፍ ደብዳቤ በመጀመሪያ ይዤ ባብኮቭ ወዳልከኝ ሰው አመራሁ። በባቡር መንገድ አስተዳደር ጽሕፈት ቤት ውስጥ አገኘሁት። ይህ ስንዝሮ ራሰ በራና አመዳም ሽማግሌ ክብ ጺሙን ተላጭቶ ተኮፍሷል። የላይኛው ከንፈሩ ወደ ቀኝ፣ የታችኛው ደግሞ ወደ ግራ ተጣሟል። ለየት ባለ ወንበሩ ላይ ተለጥጦ ጋዜጣ ያነባል። በረጅሙ አግዳሚ ወንበር ላይ ደግሞ ዳጎስ ያለ መጽሐፍ የያዙ ሴቶች እንደ አምፖል ከበውት ተቀምጠዋል። ሴቶቹ በእንግዶች ተራ መጠበቂያው ላይ የተቀመጡ ሽቅርቅሮች ናቸው። እነዚህን ተመልክቶ ከድሆች ማመልከቻ ጋር ሲያስተያያቸው አእምሮን ይፈታተናል። ለመሆኑ እነዚህ እዚህ ምን ይሰራሉ? አባታቸውን ወይም አጎታቸውን ነው የሚንከባከቡት? ወይስ የሂሳብ ሰራተኛ ማሟያዎች ናቸው? ብቻ ኋላ ላይ እንደተረዳሁት እነሱ ምንም አይሰሩም። እንዲያውም ስራቸው የሚሸፈነው ራሳቸውን መግለጽ በማይችሉ ከ10 እስከ 15 ሩብል በወር በሚከፈላቸው ሰራተኞች ነው አሉ። ለዚያ ለባብኮቭ ደብዳቤህን ሰጥቼው ነበር። ተቀመጥ እንኳን ሳይለኝ መነጽሩን አድርጎ ደብዳቤውን ቀስ ብሎ ማንበብ ጀመረ። አጎትህ ክፍት ቦታ እየጠየቁልህ ነው አለኝ፣ መላጣውን እየጠራረገ። ክፍት ቦታ እንኳ የለንም፣ በቅርቡም መኖሩን እጠራጠራለሁ። ለማንኛውም ግን ለአያትህ ስል ሞክራለሁ። ይህንኑ ለዋና ሥራ አስኪያጅ አስታውቃለሁ። ምናልባትም የሆነ ቦታ እናገኝልህ ይሆናል አለኝ። በዚህ ጊዜ ከደስታ የተነሳ መዝለል ነው የቀረኝ። ግን አንተ ልጅ፣ ይህ ቦታ የተያዘው ላጎትህ ብቻ ነው። ከእርሱ የተቀበልኩት ምንም ነገር የለም። ቦታው ላንተ መቼም እንደሚታወቀው መቼም ታመሰግነኛለህ ብዬ አስባለሁ። ተገቢውን ግን ማድረግ ይገባሃል። የምልህ ሳይገባ አይቀርም አይደል ሲለኝ በጣም ተናደድኩ። አንተ ግን እንዲያው በባዶ ይህንን ክፍት የሥራ ቦታ እንደማይሰጡኝና መክፈልም እንዳለብኝ አላስጠነቀቀኝም። ይህ አይነቱ ግዢና ሽያጭ በይፋ መፈጸሙን ትንፍሽ ያላልከኝ ምን ሆነህ ነው አጎቴ?
በተለይማ ያ ባብኮቭ በሴቶች ፊት ያለኝ ነገር በጣሙን ያናደደኝ። ቀጥታ እኔው ጉቦ የተቀበልኩ ያህል ተሰማኝ። ፊቴ ተለዋወጠ፣ አይኔን ጋረደኝ። በመጨረሻም 20 የሚሆኑ የሚያሽካኩ ሴቶች አይን ተከትሎኝ ወደ መውጫው በር ሸኘኝ። ከፊት ለፊቴ የሆነች አስደንጋጭና ቀጫጫ ሴት እያንሾካሾከች ካለ ባብኮቭ ባዶ ቦታ ላገኝልህ እችላለሁ። 5 ድፍኑን አስጨብጠኝና ወደ ሳሃር ሜዶቪች ላቅርብህ። እርሳቸው እዚህ ባይኖሩም ቦታ ያገኙልሃል። ደግሞ እኮ ብዙ አያስከፍሉህም። ያው ለመጀመሪያው ዓመት ግማሽ ደሞዝህን ብቻ ነው የምትለቀው አለችኝ። ፊቷ ላይ መጥፋት ያስፈልግ ነበር፣ ግን አመስግኝና አእምሮዬ በሁኔታው ተናግቶ ቀጥታ ወደ ሸማኬቪች አመራሁ። ይህ ሰው ልስልስ ደዘደዝና አይነ ጮልጯላ ነው። አይኑ በቅባት ረሷል። የወንድምህ ልጅ መሆኔን ሲያውቅ ከመጠን በላይ ፈንጥዞ የሚሆነውን አሳጣው። ስራውን አቆመና ሻይ ጋበዘኝ። እንዴት ያለ ሰው ነው! ፍጥጥ ብሎ እየተመለከተኝ ካንተ ጋር የምንመሳሰልበትን ምልክት ይፈልግ ገባ። አንተንማ ያስታወሰው በእንባ ነው። የመጣሁበትን ምክንያት ስነግረው ትከሻዬን መታ እያደረገ አበረታታኝና ስለ ስራዬ መናገር ሰልችቶኛል። ስራ መቼም ይበዛብኛል። ስራ እንደ ድብ ወደ ዱር ገብቶ የሚሸሸግ ቢሆን ኖሮ በምን ዕድሌ ብሎኝ፣ ለመሆኑ ምሳህን የት ነው የምትበላው? ሌላ ፕሮግራም ከሌለ ወደ ፓልኪን ሆቴል እንሂድ፣ እዚያ ትንሽ እንጨዋወታለን አለኝ። በደብዳቤም ውስጥ የፓልኪንን የሆቴል የሂሳብ ደረሰኝ እንድታየው ልኬልሃለሁ። በደረሰኙ ላይ የምታየው 76 ሩብል ጓደኛ ሸማኬቪች የበላበትና የጠጣበት ነው። ታዲያ እኮ ሂሳቡን የሸፈንኩት እኔው ነኝ። ከፓልኪን ሆቴል ቀጥሎ ሸማኬቪች ወደ ቲያትር ቤት ወሰደኝ። የመግቢያ ትኬቱን ግን የገዛሁት እኔው ነኝ። ከዚህ ሌላ ምን ልጨምርልህ? ከቲያትር በኋላ ያንተው አታላይ ከተማው ውስጥ እንድንዘዋወር ነግሮኝ ነበር። ግን እኔ ሙልጬን ስለወጣሁ አልተቀበልኩትም። ሽማኬቪች ከኔ ሲለይ ለአንተ የከበረ ሰላምታ እንዳቀርበለትና ክፍት የሥራ ቦታም ከ5 ወራት በፊት እንደማያገኝልኝ ንገረው ብሎኝ ሊለየኝ ተነሳ። ቀጥሎ ሆዴ ላይ መታ እያደረገኝና እየቀለደ ቦታውን በዋዛ አልሰጠህም፣ እንዳንተ ላለው የዩኒቨርሲቲ ምሩቅ በእኛ መስሪያ ቤት ውስጥ መስራት ለምን ይጠቅምህና ነው? ገንዘብ ሚኒስቴር ውስጥ መቀጠር ይሻልህ ነበር አለኝ። እኔ ግን ስለ ገንዘብ ሚኒስቴር ክፍት ቦታማ ከአንተ በላይ አውቃለሁ አልኩት በውስጤ። ሦስተኛውን ደብዳቤህን ይዤ ወደ ክርስትና ልጅህ ሃላቶቭ ነው ያመራሁት፣ ወደ ዥቮድሮ ኻምስክ ባቡር ጣቢያ መስሪያ ቤት። እዚያ የሚገርም ነገር ተፈጠረ። እነዚያን ባብኮቭና ሽማኬቪች የተባሉትን ሰዎች ሽክ ብለው በአንድ ላይ አገኘኋቸው። መቼም ደጋግሜ ረግመሃለሁ የሎሲያንሳ ከመጠን በላይ ተናድጃለሁ። ደግሞም በዚህም ወቅሰው አንተን ነው። ያንተን ሃላቶቭ አላገኘሁትም። የሆነ አንድ አዲኮሎኖቭ የተባለ ሰው ነው የተቀበለኝ። ቀጫጫ ደረቅና ቀላጢ መሳይ ነው። እኔ ክፍት የሥራ ቦታ እንደምፈልግ ሲያውቅ እንድቀመጥ ፈቀደልኝና በዛሬ ጊዜ በምን አይነት ችግር ክፍት ቦታ ሊገኝ እንደሚችል ሲዘበዝብልኝ ቆየ። ከረጅም ገለጻዎቹ በኋላም ሥራ እንደሚያፈላልግልኝ ቃል ገባልኝ፣ አበረታታኝ። እኔ ታዲያ ጉቦ እንደማይሰጥ ሰው ሆኜ እየተሰናበትኩት ገንዘብ መዳፌ ውስጥ ይዤ ተጠጋሁት። አንድ ድንገተኛ እጅ ሲነካካኝ ይታወቀኛል። ፊቱ ሁሉ
ጥርስ መስሎ እንደገና ቃል ገባልኝ። ግን ታዲያ አዲ ኮሎኖቭ ማንም በማያይበት ደረጃ ላይ ሆኖ ፈራ ተባ እያለ ሌላ ሰው እንዳያየው ይቅበጠበጥ ነበር። ከዚያም አጉተመተመ። ቦታውን ቃል ገባልሃለሁ፣ ግን የምስጋና ዋጋ አልቀበልም። ፈጽሞ አይሆንም፣ አትቀየመኝ። የእጁን ጭብጥ መዳፌ ላይ አስቀምጦ ገንዘቤን መለሰ። የመለሰልኝ ግን 4 ሩብል ሳይሆን 3 ብቻ ነው። ምን አይነት ትንግርት ነው! የሆነ ተአምራዊ ነገር ተሰርቶ መሆን አለበት እንጂ የኔዎቹ 4ቶች እንዴት ወደ 3ቶች ተቀየሩ? ይደንቃል። ይልቅስ ለግሪዛዱቦቭ ያደረስኩት 4ኛ ደብዳቤ ከሌሎቹ በአንጻራዊነት ሲታይ ንጹህና ትክክለኛ ይመስለኛል። ወጣት መልከ መልካምና ለባበሰ ጽዱ ሰው ነው። ሰልቸት ያለና ፍቅር አልባ አቀባበል ያድርግልኝ እንጂ ትሁት ነው። ከእርሱ ጋር ባደረግኩት ውይይት ዩኒቨርሲቲ እንደጨረሰና በእነርሱ ዘመን ለቁራሽ ዳቦ ሲል በረዶ ውስጥ እንደገባ አሳ ያላየው መከራ እንደሌለ ነገረኝ። ለጥያቄዎቼ በከፍተኛ ስሜት ተጨንቆልኝ ከሁሉም በላይ የተማሩ ሰራተኞችን ማግኘት ስመኘው የነበረ ነው አለኝ። ግን እኮ 3 ያመላልሶኛል። 3ቱንም ጊዜ ግን ምንም የተለየ ነገር አልነገረኝም። ለስለስ ብሎ ከጥያቄዎቼ ሁሉ ይሙለጨለጭ ነበር። ዛሬም ወደ ግሪዛዱቦቭ 4 የተመላለስኩ። እንደ ከዚህ ቀደሙ ለስለስ ቢልም ግን የሰጠኝ ልዩ መልስ አልነበረም። በጣም አስገርሞኛል። ስለ እውነት ለመናገር እኔን ከዚህ አይነቱ ጋር ያያያዝከኝ አንተው ነህ። አሁንስ የሚሆነው ይሁን ብዬ ወስኛለሁ። በሕይወቴ ውስጥ ይህን መሞከሬ ጥሩ ነው። ስሜቴ ሁሉ መቀመቅ ገብቷል። አልቻልኩበትም። የጉቦ አሰጣጥ ጥበቡንም አላወቅኩበትም። ፊቴ በፍርሃት ቀልቶና ሰውነቴ ተንቀጥቅጦ ለዘመናት ያጠራቀምኩትን ከኪሴ አውጥቼ ግሪዛዱቦቭ ሳያየኝ ጠረጴዛው ላይ ያስቀመጥኩት። እንደ ድል ሆኖ ጠረጴዛው ላይ መጻሕፍት ሲያስቀምጥ ያስቀመጥኳቸውን ገንዘቦች ሸፈናቸው። ሳይሳካልኝ ቀረ። ግሪዛዱቦቭ ገንዘቦቹን አላየም ማለት ነው። ገንዘቦቹ ወረቀት ውስጥ ተደብቀው ሊጠፉ ይችላሉ፣ ወይም የቢሮ አጽጂዎች ይመነጥፏቸዋል። መቼም እሱ አይቶት ቢሆን ሊሰድበኝ ይችላል ብዬ ገምታለሁ። አጎቴ፣ በዚህ ሁኔታ ገንዘቦቼ ጠፍተዋል ማለት ነው። ያሳዝናል። አንተም በተረገሙ ምክሮች አናደኸኛል። በል ደብዳቤን ማቋረጤ ነው። የሆነ ሰው በሬን እያንኳኳ ስለሆነ በሩን ከፈትኩ። ይኸውልህ አሁን ከግሪዛዱቦቭ ደብዳቤ ደረሰኝ። በወር 60 ሩብል የሚገኝበት የንግድ ዕቃዎች ቁጥጥር ክፍል ውስጥ ክፍት የሥራ ቦታ እንዳለ ጻፈልኝ። ይህ ከሆነ ጠረጴዛው ላይ የተውኩለትን ገንዘብ አግኝተዋል ማለት አይደል? ስራ አጡ የሩሲያ ልቦለዶችና ሌሎች ታሪኮች ከተሰኘው መጽሐፍ ደራሲ አንቷን ቼኮቭ፣ ተራኪ ብሩክ ድንቁ። ስራ አጡ